ዩቲዩብ ላይ በጣም ዛሬ አንድ የገረመኝን ነገር በዚህ ቪዲዮ የማሳያችሁ ይሆናል። እኔ 50 ሚሊዮን 40 ሚሊዮን ነበር ዩቲዩብ ላይ ሰብስክራይብ ያለ የሚመስለኝ። ዛሬ ላይ ስመለከት እንደውም 10 ዩቲዩብ ቻናሎችን ቶፕ 10 ዩቲዩብ ቻናሎችን ስመለከት ሁሉም ከመቶ ሚሊዮን በላይ ናቸው እንደምትመለከቱት። እንደውም ይሄኛው 508 ሚሊዮን አካባቢ አሁን ላይ ደርሷል። ሚስተር ቢስት ይባላል። እንደምትመለከቱት የአስሩንም ዝርዝር እዚህ ቦታ ላይ አስቀምጫቸዋለሁ ማለት ነው። በቅደም ተከተል እንደምትመለከቱት 313 202 189 150 141 138 እና 132 እንዲሁም ደግሞ የመጨረሻው 122 ሚሊዮን ነው። የነሱ እንግዲህ ቪዲዮአቸው ቫይራል አልወጣም ከተባለ በሚሊዮን ይታያል፣ ቫይራል ከወጣ ደግሞ በቢሊዮን ይታያል ማለት ነው። በጣም ነው የገረመኝ። እንዴ ሚስተር ቢስትን ባሳያችሁ ማለት ነው። ሚስተር ቢስት እንግዲህ እንደምትመለከቱት እዚህ ቦታ ላይ የሱን ማየት ትችላላችሁ። ሚስተር ቢስት እንደምትመለከቱት አሁን ወደ 508 ሚሊዮን አካባቢ ደርሷል። እንደምትመለከቱት የሚለቃቸው ቪዲዮዎች የሚታዩትን ስትመለከቱ በ600 ሚሊዮን 900 ሚሊዮን 700 ሚሊዮን እንደምትመለከቱት ሁሉም በሚሊዮን ነው የሚታዩት። እንደምትመለከቱት ይሄው በ137 ሚሊዮን ቪዲዮዎቻቸው ምን ያህል እነሱ አሁን ዘምነዋል፣ ኳሊቲያቸውም ጨምሯል። እንግዲህ እኛ ሀገር ውስጥ እንደዚህ አይነት መስራት አይቻልም ወይ የሚል ጽንሰ ሀሳብ መጣብኝ። እንዴ በሚሊዮን እንኳን ባይታይ በሺዎች የሚታዩ የራሳችንን ኦዲየንስ ቢውልድ አድርገን መስራት ብንችል የሚለው ሀሳብ መጣልኝ። ስራ አድርገው ወስደውት እንደምትመለከቱት $1 ቨርሰስ 1 ሚሊዮን ዶላር ብሎ እዚህ ቦታ እንደምትመለከቱት የሚሰሩት ቪዲዮዎችን ራሱ በጣም ኳሊቲያቸውን ታያላችሁ። እኛ ሀገርም ላይ የዛን ያህል አሁን ቴክኖሎጂ እያደገ ስላለ መስራት ይቻላል። አስሩንም እየገባችሁ ማየት ትችላላችሁ። ለእናንተ ሞቲቬሽን ይሆናችኋል። እኔ